ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ካዝና በቢሊዮን ዶላር ተጨናነቁ ተባለ። በዜና ትንታኔያችን አካተነዋል። ቆይታችሁ የምትሰሙት ይሆናል። ከሞት የተረፉት ሱዳን ገብተዋል። ከሞት የተረፉት የአርሚ 13 ታጋዮች እንዲካሄዱ በታዘዙበት መሰረት ሱዳን ገብተዋል አሉ ጄኔራል ምግብ ኃይሌ። ከዚህም ጋር ዜና ጥንቅራችን አካተናል። ስምነቱ ዛሬ ይፈረማል፣ በ24 ሰዓታት ይፈረማል ያሉት ትራምፕ ለአርብ መሆኑ ታወቀ። በምን ጉዳይ እስከዛ ሊሆን ይችላል የሚለውንም የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። የሰላም ስምነቱ ኔታንያሁ ከአሜሪካ ባለስልጣናት ጋር ስጋት ሆኖባቸዋል። አሜሪካ ከኢራን ጋር ስምነት ከተፈራረመች እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስምነቱን ሊያፈርስብን ይችላል የሚል ከፍተኛ ስጋት እንደገባቸው የአሜሪካ ባለስልጣን ጠቅሶ አክሲዮን ዘግቧል። በዜና ጥንቅራችን አካተነዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ኢራን ብዙ ቢሊየን ይህን ጦርነት እንድታቆም እየቀረበላት ነው ተብሏል። ኤሚሬትስ 10 ቢሊየን፣ ኳታር 12 ቢሊየን። የተባበሩት አረብ ኤሚሬት ኢራን ወደ ዩናይትድ አረብ ኤሚሬት ለምትልካቸው ሚሳኤሎች ይህን ጦርነት እንድታቆም የ10 ቢሊየን የአሜሪካ ዶላር አቅርባላታለች። የብር ትራንስፈር አድርጋላታለችም ተብሎ እየተነገረ ይገኛል። ታዲያ በተመሳሳይ ሁኔታ ኳታርም ኦፈር አቅርባላት የ12 ቢሊየን የአሜሪካ ዶላር ኦፈር ያቀረበች ሲሆን ከዚህ ውስጥ እንግዲህ 6 ቢሊዮን የአሜሪካ ዶላር በቀጥታ ለኢራን የሚሰጥ ነው ተብሏል። በተጨማሪም ደግሞ 6 ቢሊዮን የአሜሪካ ዶላር በኳታር ያለን ፎዝን የሆነ ወይም ተቀማጭ የሆነ ኢራን ገንዘብ ለኢራን የምትሰጠው ኳታር አሳውቃለች ተብሏል። እንዲሁም በተጨማሪም የአሜሪካው ፕሬዝዳንት ይስምነን ለማድረግ ከተስማሙ ሐሳብ ውስጥ አንደኛው ይህ ነው ተብሏል። ወደ 24 ቢሊዮን የአሜሪካ ዶላር ወይም በአሜሪካ ባንክ የተቀመጠ የኢራን ብሮችና ገንዘቦች ለመመለስ የአሜሪካው ፕሬዝዳንት ተስማምተዋል ተብሏል። ታዲያ በመጨረሻው ከኢራን ጋር የሚደረገው የሰላም ስምምነት በመከተልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚቀጥለው ሳምንት ወደ ፈረንሳይ ይጓዛሉ ተብሎ ይጠበቃል። በፈረንሳይም ከተለያዩ የአረብ ሀገራት የተወከሉ ሀገራት ንግግር ያደርጋሉ ተብሎ ይጠበቃል። ነገር ግን ሁለቱ ሀገራት አሁንም ድረስ መቼ እንደሚፈራረሙ አልታወቀም። በ24 ሰዓት ውስጥ ተብሎ ነበር። እንደሚታወቀው በነገው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልደታቸውን ያከብረዋል። በዚህ ቀኑ ወይስ አይሆንም እንግዲህ አብረን የምናየው ነገር ቢሆንም ነገር ግን ዓለማችን እኛን ጨምሮ ያስጨነቀው ጦርነት ለማለቅ በሰላም ስምምነት ሊቋጭ የቀናት እርምትና የሰዓታት ብቻ የቀሩት ይመስላል። ነገር ግን ስምምነቱ ዛሬ ይፈረማል፣ በ24 ሰዓቱ ይፈረማል ሲሉ የአሜሪካው ፕሬዝዳንት ቢናገሩም ፕሬዝዳንት ትራምፕ በሚቀጥለው ስዊዘርላንድ ጄኔቫ አርብ እንደሚፈረም ተነግሯል። የአሜሪካው ፕሬዝዳንት ጦርነቱን ለማቆም የሚያስችል ስምምነት ዛሬ እሁድ ይፈረማል ቢሉም ነገር ግን ኢራን የተቀመጠው ገና ቀደም እንደማትቀበል ያስታወቀ ሲሆን ዛሬ ደግሞ ከሚለው ይልቅ በመጪው ቀናት የሚለው ተስማምታለች የሚለው መረጃ ወጥቷል። ትራምፕ ስምምነቱ ከተፈረመ በኋላ ሆርሙዝ ሰርጥ በአንድ ጊዜ ሁሉም ክፍት ይሆናል የሚል ሐሳባቸውን ገልጸዋል። የኢራን ዩራኒየም የአሜሪካ እንደምታገኘው አያይዘው አስታውሰዋል። ትራምፕ በእርግጥ ሪፐብሊካን የድርድሩ ሰዓት ትርክት በራሳቸው መንገድ ለመቆጣጠር እየሞከሩ ነው የሚል ተወቅሰዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺን እንዳይንቀሳቀስ የተያዘው ሀብታችን በሂደት መለቀቅ አለበትም ሲሉ ተደምጠዋል። በደቡብ ሊባኖስ እስራኤል ጥቃት አጠናክራ መቀጠሏን ደግሞ ለመግባቢያው ሰነድ ፊርማ እንቅፋት ሊሆን እንደሚችል እየተነገረ ነው። እስላማባድ ፓኪስታን የፊርማ ሰነ ስርዓቱ በኤሌክትሮኒክስ እንደሚሆን ማሳወቁ አይዘነጋም። ነገር ግን 24 ሰዓት ውስጥ ኢራንም እንደማትስማማበት እየተነገረ ቢሆንም የአሜሪካና ኢራን የሰላም ስምምነቱ የሚቀጥሉት 24 ሰዓት ውስጥ የዲጂታል መንገድ ሊፈረም እንደሚችል ተገልጿል። በአሜሪካና በኢራን መካከል የሚደረገው ታሪካዊ ሰላም ስምምነት ከምን ጊዜውም በላይ መቃረቡን የሚቀጥለው 24 ሰዓት ውስጥ ወሳኝ ውሳኔ ይገኛል ተብሎ እንደሚጠበቅ የፓኪስታኑ ጠቅላይ ሚኒስትር የሆኑት ሸህባዝ ሸሪፍ አስታውቀዋል። ጠቅላይ ሚኒስትሩ እንደገለጹ ከሆነ ፓኪስታን ስምምነቱ እንደተጠናቀቀ ወዲያውኑ በኤሌክትሮኒክስ በዲጂታል ዘዴ ፊርማ እንዲካሄድ ዝግጅት ያደረገ ሲሆን ቀጣይ ሳምንት ደግሞ የቴክኒክ ደረጃ ውይይቶች ይከተላሉ ብለዋል። ሸህባዝ ሸሪፍ በአሜሪካ ለኢራን መንግስታት በሂደቱ ላሳዩ ቁርጠኝነት እንዲሁም ለቀጠናው ወንድም ሀገራት ለሰጡት ድጋፍ ምስጋናቸውን አቅርበው ስምምነቱ ለዘላቂ ሰላም ጠንካራ መሰረት እንደሚሆን ያላቸውን እምነት ገልጸዋል። የአሜሪካው ፕሬዝዳንት የኢራን ሰላም ስምምነት ነገ ይፈረማል ሲሉ ቢገልጹትም ስምምነቱ እንደተፈረመ ሆርሙዝ ሰርጥ ወዲያውኑ ሙሉ በሙሉ ይከፈታል ብለዋል። ነገሮች ሲረጋጉ አሜሪካዊ ኢራን ገብታ ለዩክሬን የበለጸገ ዩራኒየም አቧራ እንወስዳለንም ሲሉ ከዚሁ አያይዘውታል። ከኢራን ጋር አሁን ላይ የተሻለ ግንኙነት አለ ያሉ ሲሆን ከመሬት በታይ ምሽጎች ደርማሽ ቦምብ በመጣል የሚታወቀው የአሜሪካ ቢ2 ቦምብ
የጦር አውሮፕላን አመስግነዋል። ኢራን አለስማማም ካለች ይቺ ድል መቼም እንደማትገኝ አስጠንቅቀዋል። ከሞት የተረፉት ሱዳን ገብተዋል። ከሞት የተረፉት የአርሚ 13 ታጋዮች እንዲሄዱ በታዘዙበት መሰረት ሱዳን ገብተዋል ላሉ ጄኔራል ምግበይ ኃይሌ ይህን ያሉት የምዕራብ ግንባር ጦር አመራሮች ባለፈው ሐሙስ ሽራሮ ከተማ ውስጥ በተሰበሰቡበት ወቅት ነው። ብልጽግና በአርሚ 13 ሰራዊታችን ላይ በሽራሮ በፈጸመ የድሮን ጥቃት ከባድ ጭፍጨፋ ፈጽሞብናል አሉ። መስዋዕትነት የከፈሉት እነህ የአርሚ 13 አባላት ከቀድሞ ታጋይ የተሰጣቸውን አደራ እየፈጸሙ የነበሩ ናቸው ሲሉ ማክለውታል። ይህ እኛን አያንበረክከን፣ ምክንያቱ እኛ ትግሬዎች ነን ብለዋል። በጣም ደስ የሚለው ነገር ግን ጥቃቱ የተረፉት አርሚ 13 አባላት የታዘዙትን ፈጽመዋል፣ ወደ ተላኩበት ሱዳን ገብተዋል ብለዋል። የሽራሮ ህዝብ በጥቃቱ የተገደሉት አባላቶቻቸውን በክብር ስለቀበሯቸው እናመሰግናቸዋለን ሲሉ ተደምጠዋል። ኢትዮጵያ መርከቦች ከናይጄሪያ የገዛችውን 140 ሚሊዮን ሊትር ነዳጅ ጅቡቲ ያደረሱ። ኤልሳ ከ40 ዓመት በኋላ ነዳጅ ማጓጓዝ ጀመረ። ኢትዮጵያ ነዳጅ አቅርቦት አማራዋ ለማስፋት ከናይጄሪያ በቢሊዮን አሊኮ ዳንጎቴ ነዳጅ ማጣሪያ የገዛችውን 160 ሚሊዮን ሊትር በላይ የአውሮፕላን ነዳጅ ናፍጣና ኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎት 3 መርከቦች ጭኖ ጅቡቲ ወደብ አድርሷል። ይህ ታሪካዊ የነዳጅ ጭነት ኢትዮጵያ ባህር ትራንስፖርት ላለፉት 40 ዓመታት አቋርጦ የነበረውን የነዳጅ ማከማቻ ስራ በይፋ የጀመረው የመጀመሪያ ስኬታማ ጉዞ ሆኖ ተመዝግቧል። በአሜሪካና በኢራን አዲስ ስምምነት ምክንያት የዓለም ነዳጅ ዋጋ መረጋጋት በጀመረበት በዚህ ወቅት ከናይጄሪያ የተገኘው አዲሱ አቅርቦት በሀገር ውጭ ይስተዋል የነበረው የነዳጅ እጥረትና የዋጋ ጫና በከፍተኛ ሁኔታ ያቃልላል ተብሎ ይጠበቃል። ቢሸፍቱ ዓለም አቀፋዊ አውሮፕላን ማረፊያ ፕሮጀክት ዕለታዊ እንቅስቃሴ የሚያሳዩ ዛሬ ጠቅላይ ሚኒስትር አብይ አህመድ የተናገሩት አሃዛዊ መረጃ ከ8000 በላይ ባለሙያዎችና ሌት ከቀን ይሰራሉ ተብሎ የሚጠበቅ እስከ 4000 የሚጠጉ ማሽኖች ከ30 ኪሎ ሜትር ራዲየስ ውስጥ ይንቀሳቀሳሉ። ለማሽነሪዎች በቀን ከ65000 ወይም ከ650,000 ሊትር እና 10 ቀናት ውስጥ ደግሞ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ጥቅም ላይ ይውላል ብለዋል። የ4000 መኪኖች ዕለታዊ ውሎ ለመቆጣጠር የዳሽ ቦርድና የድሮን ቴክኖሎጂ ቅኝት ጥቅም ላይ ውሏል። የጠቅላይ ሚኒስትር አብይ አህመድ የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ዛሬ ጎብኝተው ነበር። አፍሪካ እንደምትችል ለዓለም የምናሳይበት ነው ሲሉ ተደምጠዋል።